የመረው ቤት ላይ ዞር ብዬ ሳይ አብዛኞቻችሁ ቁርአን የቀራችሁ አልነበረም። የተሻሉ የሚባሉት ኪታብ እያጠኑ ነበር። ሁሉም ፍሬድ የራሱን ፕሮግራም ማስተናገድ አለበት። ሙስሊም በእቅድ ነው የሚመራው። ሁሉም ነገር በሰዓቱ መጠናቀቅ አለበት። መቀላቀል የለበትም። በዘፈቀደ መጓዝ የለብንም። ደስ ያለንን አይደለም መከተል ያለብን፣ ፕሮግራም እቅድ ነው መከተል ያለብን። የመጀመሪያውን ፍሬድ ኪታብ ማድረግ አቅቶን አይደለም፣ ቁርአን ይሻላል ስለተባለ ነው። ቁርአን በቀራን ቁጥር ከቁርአን ውጭ ያሉ ዒልሞችን የመረዳት አቅማችን ይጨምራል። ቁርአን ቀርተን በጀመረን ቁጥር ልባችን ለቀጣዩ ዒልም ክፍት ይሆን ይሰፋል፣ መንፈሳችን ይረጋጋል። ይሄን ታሳቢ በማድረግ ነው የመጀመሪያው ፍሬድ ቁርአን ይሁን የተባለው። ቁርአን ከቤት ይዛችሁ ነው እንደገባችሁ ቀጣዩ ፍሬድ እስኪጀመር ድረስ ቁርአን ቅሩ። የመጀመሪያው ፍሬድ ሙሉ ቁርአን ነው ብለናል። ማትጠቀሙበት ከሆነ የዋለ ፕሮግራም ኪታብ እናደርገዋለን። ግን ባለፈው ተጠቅመን እንደነገርናችሁ የክረምት ፕሮግራም እስኪያልቅ ድረስ እናንተ የኛ ናችሁ። በእኛ ፕሮግራም መሰረት መሄድ አለባችሁ። ውጤታማ መሆን የምትችሉትም የወጣውን ፕሮግራም ስትተገብሩ ነው። ወይ ለ40 ደቂቃ አካባቢ ለቁርአን ተሰጥቶ ሳለ ወሬ በማውራት አለ ደግሞ ኪታብ ይዞ ብቻ አልሶ በማንበብ የምታሳልፉት ከሆነ ከታሰበው አንጻር ውጤታማ አንሆንም። ቁርአን የመጀመሪያ የልባችሁ ቀለብ እንዲሆን፣ ስንቅ እንዲሆን፣ ቀናችሁን በቁርአን እንድጀምሩ፣ በቁርአን በረከት እንድታገኙ፣ በቀራችሁት ጁዝ እና ሱራ ፍልልና አንቀጽ ልክ አጅር እንድታገኙ ይፈልግ። የቁርአንን ሂዳያ ገና ከማለዳው ለማግኘት ተብሎ ፕሮግራም የወጣውና በዚህ ፕሮግራም መሰረት መሄድ አለባቸው። ይህ የማይሆን ከሆነ ማትተገብሩት ከሆነ አንድ ፍሬ ዘምሮ ወይም ዝቅተኛ ውጤት ከሚባት ወደ ኪታብ ቀይረዋል። የሚሻለው ግን በወጣው ፕሮግራም መሰረት ሄዳችሁ ቁርአን መስከረው። በትርሚዚ ሌሎችም የዘገቡት ሐዲስ ላ አቁሉ አሊፍ ላም ሚም ሐርፍ ወላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፉን። አንድ የቁርአን ፊደል 10 አጅር ነው የሚያሰጠው። አሊፍ ላም ሚም አንድ ፊደል ነው አይደለም። አሊፍ አንድ ነው፣ ላም አንድ ነው፣ ሚም አንድ ነው። አሊፍ ላም ሚም ሲል አንድ ሰው 30 አጅር ያገኛል ማለት ነው። አንድ ገጽ ስንቀራ፣ አንድ ሱራ ስንቀራ፣ አንድ ጁዝ ስንቀራ ስንት አጅር ነው የምናገኘው? ወይስ አጅር ገና አልገባንም አልተረዳም? የሆነ መጽሐፍ አንብበህ ስትጨርስ 1 ሚሊዮን ይሰጥሃል፣ ግማሽ ሚሊዮን ይሰጥሃል። ባለ 300 ገጽ ክታብ አንብበህ ስትጨርስ 300 ሺህ ይሰጥሃል ብንባል ቀኑን ሙሉ እያነበብን ነው የምንውለው አይነት ይቀራል። ቁርአን ግሩ የጀነት ደረጃ የምታገኙበት ክፍያ ይከፈላችኋል፣ ጀነት የምትገዙበት ክፍያ ይሰጣችኋል እየተባለ ነው። ከዚህ ንግድ ነው ቁርአን መቅራት። ትርጉሙን ብናውቀው ባናውቀው ነይተን አምነን ፈልገን ቁርአን ከቀራን በእያንዳንዱ ፊደል 10 አጅር እናገኛለን። እስከ 700 ይደርሳል። አንድ ፊደል ተቀርቶ 700 አጅር ይሰጣል። አንድ አጅር ማለት ምንድን ነው ትርጉሙ? ገብቶናል? አንድ አጅር አንድ ሐሰና ምንድን ነው ትርጉሙ? አንዲት ሐሰና የጎደለችበት ሰው ሚዛንህ ጎድሏል ሂድ ጀሃነም ሊባል ይችላል። ጀነት መግቢያ ዋጋ ማለት፣ ጀነት መግቢያ መስፈርት ማለት። አንድ ሐሰና ጎድላኛለች፣ አንድ አጅር ጎድላኛለች፣ ልጄ ሆይ እባክህ ሙላለች እቺ ብሎ እንዲያንበረባት ቢጠይቅ፣ እናት ብትጠይቅ፣ ወንድም ቢጠይቅ አይሰጥም። ያንተ ፈህምቱም ያ ሸባብ? ሐሰና ማለት ማለት ነው ጀነት መግቢያ ማለት። አንድ ሐሰና አንድ አጅር ጎድሎት አንድ አባት ወይም አንድ እናት ወይም አንድ ወንድም ወዳጁን ልጁን ዘመዱን አንድ ሐሰና ጎድሎኛል እሷን ካላገኘው እሳት ጀሃነም ልገባ ነው ስጠኝ ቢል የለም አይሰጥም ይባላል። ስለዚህ ለራሳችን ቁርአን ስንቀራ የምንጠቀም ይህ እንዳለ ሆኖ ቀንን በቁርአን መጀመር ልቡን ያረጋጋል። ሼኹል ኢስላም ተይሚያ ረሕመቱላሂ ዐለይሂ ወገይሩ ኢማም አሕመድ ብን ሐንበል ሌሎችም በየቀኑ የሚቀሩት የቁርአን ዊርድ ነበራቸው። ይህን ካላደረጉ ቀን ላይ በአግባቡ ስራዬን መስራት አልችልም ይሉ ነበር። ቁርሴ ነው ይሄ ነው የቀን ውርድ ብርዳቸውን ቁርአናቸውን ዝክራቸውን ይህ ቁርሴ ነው፣ ይህን ካላደረጉ የቀን ስራዬን በአግባቡ መስራት አልችልም ይላል። የቀኑን ጭምር በወሬ በመላፋት በመጮህ ወይም የማይረባን ነገር በማንበብ ልናሳልፈው አይገባም። ስለዚህ የመጀመሪያ ፍሬድ ቁርአን ነው። ይሄ ተቅሪበን የመጨረሻው ማስታወሻና ምክር ነው። ይሄ ሁሉ ተብሎ የማትተገብሩት ከሆነ ፕሮግራም እንቀይራለን። አያደርጉ በቁም ነገር የሚቀሩ ለብቻቸው አንድ ፕሮግራም፣ ማይቀሩ ደግሞ በሌላ ነገር የሚያዙበት ፕሮግራም ይወጣል። ነገር ግን ምንም ቢያደርግ የሰው ልጅ ከቁርአን የተሻለ ነገር ሊያገኛቸው ምን ጊዜ የሚያሳልፍበት ከቁርአን የሚበልጥ የሚሻል ነገር የለም። ወደ ደርሳችን ስንገባ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። ቃለ ሙአሊፉ ረሒመሁላሁ ተዓላ صدق الشرع ولا تركن إلى رجل يرصد في الليل زحل. صدق الشرع شريعة من احتقبل بشريعة أمن ولا تركن عندك تزنبل عندك تزور ملبن بأكالم إلى رجل ወደ ሰው ወንድም ሴት ወደ ሰው ዘንበል አትበል። ምን አይነት ሰው? የርሱዱ ሲተባበቅ ወደሚያደርሰው ፊል ለይሊ ሌሊት ላይ ዙሐል ወይም ሳተር በመባል የሚታወቀው ፕላኔት ኮከብ እየተጠባበቀ የሚያድር ጥንቆላ ወደሚሰራ ሰው ልብህ እንዳይዘነበል በአላህ እመን፣ በሸሪዓ እመን፣ በጥንቆላ በሲሕር በድግምት አትመና። ይሄ ከኢማም ኢብኑል ወርዲ ረሕመቱላሂ ዐለይሂ ወሳኝ ምክሮች መሃል አንዱ ነው። ሰድቅ ሸርዕ፣ በሸሪዓ እመን፣ ሸሪዓን ተቀበል አክብር። ወላ ተርከን፣ በልብም ይሆን በአካል አትዘንበል አትዙር። ኢላ ረጁሊ ወደ ሰው ወንድም ይሁን ሴት ምን አይነት ሰው? የርሱዱ ቢለይሊ ሌሊት ላይ ሲጠባበቅ የሚያድር ዙሐል የሚባለውን ኮከብ ሳተር የሚባለውን ኮከብ የቆጠረ እያየ ወደሚያድር ሰው አትዙራ። ሸሪዓ ማለት መንገድ ማለት መተዳደሪያ ማለት ህግ ማለት ሙስሊም ለአላህ ተባረከ ወተዓላ እጅግሩን እየሰጠ ማለት በሚታመኑ በሚደረጉ ነገሮች ላይ ምናምነው ትክክለኛ የሆነውን ቁርአን ሐዲስ ያስያዘንን እምነትን ምን ተገብረውን ቁርአን ሐዲስ ያዘዘንን ምን ረቀውን ቁርአን ሐዲስ ራቁት ያለንን
ህዝብ ጥቅሉ በሁሉም ነገር ሰድቅ ሸርዓ ሸሪዓን አምነህ ተቀበል። ሸሪዓ ላይ ከአላህ ውጪ የሩቅ ሚስጥርን የሚያውቅ የነገር የሚያውቅ ማንም የለም ተብሏል። በሸሪዓ ያመነ ሰው ላ የርከኑ ኢላ ረጁሊን የርሱዱ ቢላሂ ይላል። ምንም የማያውቅ ኮከብን አይቶ የሰውን ዕጣ ፈንታ እወስናለሁ ጥሩ ነው መጥፎ ነው ወደሚል ሰው አትዘንበል። ሩኩን ማለት ወደ አንድ ነገር መዘንበል፣ አንድ ነገር መደገፍ ማለት ነው። በጠንቋይ አትመን፣ በድግምት አትመን፣ በአላህ ተማመን፣ በዲን ተማመን ማለት ነው። ዙሐል ማለት ከሰባቱ ፕላኔቶች መሃል አንዱን በእንግሊዝኛ ሳተርን የሚባለው ማለት ነው። የተኛውንም ኮከብ የመስጠት የመንሳት እድለኛ የማድረግ ድልብስ የማድረግ አቅም አለው ብለህ አትመን። በአላህ ምን ከአላህ ውጭ ባለ ነገር በምንም አትመን። ይሄ ከድግምት እስከ ጥንቆላ የሚያስጠነቅቁበት ክፍል ነው። ባለፈው መግቢያ ላይ እንደተናገርነው ሼኹ በዚህ መንዙማቸው የተለያዩ አደብና ስነ ስርዓቶችን ከእምነት ጋር የተያዙ ከተግባር ጋር የተያዙ ከስነ ምግባር ጋር የተያዙ አብረነው ከምንኖር የዘመናችን ሰው ጋር የተያዙ ከዕልም ጋር ከአኺራ ጋር የተያዙ ምክሮችን አካተዋል። የሰው ልጅ በምንም ሙሉ ቢሆን ከጌታው ያለው ግንኙነት ያማረና የተስተካከለ ካልሆነ በሌሎች ጎኖች ጥሩ መሆኑ ምንም አይጠቅመው። የተማረ የገባው የሰለጠነ ዘመናዊ ሰው ከመባሉ ጋር ምሽት ላይ በጨለማ ጠንቋይ ቤት አንኳኩቶ አሞኛል፣ ትዳር አልሳካ ብሎኛል፣ ስራ ውጤታማ አልሆን ብሎኛል ብሎ ከሱ የባሰ መሀይም የሆነ ሰው እርዳታ የሚጠይቅ ከሆነ ዕጣ ፈንታውን አወቁልኝ የሚል ከሆነ የኔ ኮከብ የት ነው ያለው ሲያንብቡልኝ ኮከቤ ምንድን ነው የሚል ከሆነ ኮከብ እንዳለው መክሉቅ ነው፣ ፍጡር ነው፣ ምንም ሊያደርግ አይችልም። ጠንቋይም ከአንተ የባሰ እውር ነው። ሌሊት ላይ ጨለማ ላይ ተነስቶ ኮከብ አይቶ የተለያዩ ወንጀሎችን ሰርቶ ነው ሸይጣኖች ወሬ ያቀብለውት የነገር አውቃለሁ የሚለው ስለአንተ እናገራለሁ የሚለው በትክክልም እውነትም አይደለም ሐቅም አይደለም የሚናገር ግምት ነው የሚናገር። አይሆንም፣ አይሳካም። አንዳንዴ ሰዎች ውጤት ያገኙ ሊመስላቸው ይችላል ሸይጣን ሲጫወትባቸው። ይህን ሙእሚን በሸሪዓ በቁርአን በሐዲስ የተነገረውን አምኖ ሊቀበል የታዘዘውን ሊተገብር የተከለከለውን ሊጠነቀቅ ይገባል። ሸሪዓ ካዘዘን ነገሮች አንዱ ወደ ጠንቋይ አትሂዱ ብሎ አዘውናል። ነቢያችን ሰለላሁ ዐለይሂ ወሰለም መን አታ ካሂነን ወደ ጠንቋይ የሄደ ፈሰደቀሁ ቢማ የቁል የሚለውን አምኖ የተቀበለ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ብላ ነቢ ሙሐመድ ላይ በወረደው ሸሪዓ ክዷል ብላ ካፍር ሆኗል ማለታቸው። በጠንቋይ ያመነ ወደ ጠንቋይ መሄድ የሚለውን አምኖ መቀበል ከሸሪዓ ያወጣል። ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ አይ ዐላ ሸሪዓቲ በሸሪዓቲ ሙሐመድ ማለት ወደ ጠንቋይ ሄዶ ጠንቋይ የሚለውን አምኖ የተቀበለ ሰው በሸሪዓ ክዷል፣ በቁርአን ክዷል። በሌላ ሐዲስ ደግሞ ወደ ጠንቋይ የሄደ የ40 ቀን ሶላቱ ተቀባይነት እንደማያገኝ ነቢ ተናግረዋል። ሄዶ ጠይቆ አምኖ ከተቀበለ ይከፍራል በእስልምና ይሄድ። ወደ ጠንቋዩ መሄድ እኔ አምኜ አይደለም እንዲሁ ዝም ብዬ እስቲ ብሎ ሄደ የ40 ቀን ሶላቱ ውድቅ ይሆንበታል። የአንድ ቀን ሶላት ማለፍ ዱንያና ዱንያ ላይ ያሉ ነገሮችን በሙሉ እንደማጣት መንፋተቱ ሶላቱ ልዐስሪ የዐስሩ ሶላት ያመለጠው ሰው በድንገት ቤተሰቡን ንብረቱን እንዳጣ ሰው ነው ብላ ነቢ ሰለላሁ ዐለይሂ ወሰለም። ጠዋት ላይ ከቤቱ ሲወጣ አንድ ሰው ቤተሰቦቹን ተሰናብቶ ግቢውን ዘግቶ በሰላም ወጥቶ ከሰዓት ቤተሰቦቹን ናፍቀውት ሲመለስ በእሳት አደጋ በመሬት መንቀጥቀጥ ንብረቱ ቤተሰቡ ሙሉ አልቆ ባዶውን ቀርቶ ምን አይነት ስሜት ነው የሚሰማው? ምን አይነት ድንጋጤ ነው የሚደነግጠው? ዐስሩ ሶላት ማለፉ ብቻ እንደዚህ ነው ብሏል ነቢ ሰለላሁ ዐለይሂ ወሰለም። አንድ የጠንቋይ ሄደ የ40 ቀን ሶላት እንዳልሰገደ ይቆጠራል። ሄዶ ሚለውን አምኖ የተቀበለ ደግሞ ከእስላም ይወጣል። አሁን ባለንበት ጊዜ ትንሽ ይሻላል፣ ቀንሷል የጥንቆላ ወደ ጠንቋይ መሄድ ችግር። ነገር ግን አሁንም ችግሩ አለ። ጁማ የሚሰግዱ ጀማዓ የሚሰግዱ ለስሙ ረመዳን የሚጾሙ እንኳን በተለያየ መልኩ ሲታመሙ ስራ ሲበላሽባቸው ወደ ጠንቋይ ይሮጣል። አዋቂ ይሉታል፣ ስሙን ይቀይሩታል። ከአላህ ውጭ አዋቂ የለም። ከአላህ ውጭ የነገር የሚያውቅ ለፈንታን የሚወስን የተበላሹ ነገሮች የሚያስተካክል ማንም የለም። ሙስሊም የተበላሸበትን የሚያስተካክለው በዱዓ ነው፣ በሶላት ወደ አላህ በመመለስ ተውበት በማድረግ እንጂ ምንም ማያውቅ ከአላህ የተጣላ ከሸይጣን ጋር የተወዳጀ የሰው ሸይጣን ጋር ጠንቋይ ጋር በመሄድ አይደለም ችግር የሚፈታው፣ ችግሩ ይብሳል እንጂ። ብዙ ሰዎች ችግሬን ለመፍታት ብለው ጠንቋይ ጋር ሄደው ችግር ብሶባቸው ጠንቋዩ በእጁ ስር ካደረጋቸው በኋላ በሱ ስላመኑ እሱ መገበር ስለጀመሩ መቼም የማያልቅ ወንጀል ነው የሚያዛቸው። ጥቁር በግ ጨለማ ላይ አርደህታል፣ እንዲህ አይነት ዶሮ አርደህ ጫካ ላይ ወስደህታል፣ ቁርአንን ሴት ልጅ የወር አበባ ደም ላይ ጣይ፣ ሽንት ቤት ላይ ወርውር መስል የሆኑ የሚያከፉ ተግባሮችን ነው የሚያዝ። ይሄን አላደርግም ካልተ ግን አንተንም ቤተሰቦችህንም እንወራቸዋለን ብሎ ያስፈራራቸው። ብዙ ጊዜ የጥንቆላ ነበር በጠንቋይ የማመን ነበር የከፈቱ እድሜ ልካቸውን ለሸይጣን እያረዱ እየሰገዱ ይኖራል። ወንጀል መተዋቸው ያስለመዱትን መጥፎ ነገር ማስቆማቸው ዛር አለባቸው። እዚህ ከአላህ ውጭ ያለ አካል መፍትሄ ያመጣልኛል ብሎ ማመን ሞኝነት፣ ችግርን ማባባስ ነው የሚሆን። ይህን በአላህ ተማመን፣ በአላህ እመን፣ በሸሪዓ እመን። ውሸታሞችን፣ ቀጣፊዎችን፣ ቆጣሪ ነን የሚሉ የነገር እናውቃለን የሚሉ ድግምተኞችን አትቀበላቸውን። አቅል ያለው በእነሱ አያም ተራ ሰው ነን እናውቃለን ብሎ ይመልሳቸው። እነሱ ጋር መሄድ የሚቻለው ደካማነታቸውን ለመንገር፣ እነሱ ጋር ያሉ ሰዎችን ለማንቃት ነው። አሁን ባለንበት ዘመን በሚኒስተር ደረጃ ያሉ ሰዎች ጠንቋይ ቤት የተማረ የሰለጠነ ምናልባትም ዲግሪ የተሸከመ ማታ ላይ ሲቀልም የድሮ ቦርሳውን አንጠልጥሎ ጠንቋይ ቤት ሄደ። አንቱ የሚባል ክቡር የሚባል ምኑን የከበረ የመጨረሻ የወረደ ጃህል ሸሪዓን ስናምን ከዚህ ይወጣል፣ ሸሪዓን ስንቀበል ከዚህ ይወጣል። ሸሪዓን ካላወቅን ካልጠበቅን፣ ሸሪዓን ካልተረዳን ምንም ብናውቅ መሀይሞች የአላዋቂ መጫወቻዎች እንሆናለን። ኮከብ ቆጣሪ የሚባሉ የዓለም ፍጻሜ 2000 ላይ ነው ብለው ነበር። ከ2000 በኋላ ምድር ትጠፋለች ብለው ነበር። ኮከብ ቆጥረን እንደዛ አረጋግጠናል ብለው ነበር።
ወለሽ ያለፈ በል ከዛ በፊትም በሂጅራ አቆጣጠር 582 ላይ خلاص ምድር ስብርብር ትላለች ያበቃል ምድር ላይ ሰው አይኖርም ብለው ነው። ያኔ አላዋቂ የሆኑ ዋሻ ውስጥ ሄደው ጉድጓድ መቆፈር ጀምረው ነበር ለራሳቸው 585ኛው ዓመት ሲጠናቀቅ የዚህች ዓለም ህይወት ያበቃል ብለዋቸው በቅርብ ጊዜ 2000 ሲሆን ዓለም ፍጻሜ ነው ብለው ነበር። قل لا يعلم من في السماوات والأرض الغيب إلا الله وما يشعرون أيانا يبعثون قل إنما علمها عند ربي لا يجليها لوقتها إلا هو قيام مسلمون الله جمعنا ما يوقع فدنقت نو قيام ميمتا وتي ولشي تبلو 585 تبلو هل تنقرنا أنه قال لن يالو بمولو تواردوان أفروان حارة الأفكار يسول لجوج عمرو بجتها وستورقوال قرأت قابتوال كاكمو بلاي ونوبتال في قدرة من قد هدانا يمران አላህን ችሎታ በተመለከተ ሱብለና መንገዳችን የመራን በጥንቆላ ከማመን በአላህ ከማሻረክ የመራን የሆነው አላህ አዘ ወጀል አሸናፊና የላቀ የሆነው አላህን ቁድራ ችሎታ አቅም በተመለከተ ሐረት الأفكار የሰው ልጅ ፊክሩ ሐሳቡ ማሰቢያ ጭንቅላቱ በጅታ ውስጥ ነው ያለው። ስለ አላህ ችሎታ ስለ አላህ ቁድራ አስበን ልንዘልቀው አንችልም። አስደናቂ ስራው አያልቅም የአላህ ተባረከ ወተዓላ። ይሄ የአላህ ተባረከ ወተዓላ አዘማ ኃያልነት የሚገልጽ ክፍል ሐረት الأفكار አፍካር ማለት ሐሳቦች ማለት ነው። አንዳንዴ ማሰቢያ ራሱ አቅል ፊክር ይባላል። ማሰቢያ ስለሆነ የሐሳብ ማመንጫ ስለሆነ አፍካር ዑቁል ማለትም ሐሳብ በዛ ሰዎች አስቡ ስለ አላህ ተባረከ ወተዓላ መጨረሳቸው። ስለ አላህ ተባረከ ወተዓላ ስራዎች ማሰብ ይቻላል፣ ማስተንተን ይቻላል። ስለ አላህ ስለ ባህሪያቱ ግን ማሰብ ማስተንተን አይቻልም። ስለ አላህ ተባረከ ወተዓላ ቁድራው፣ ችሎታው፣ ስራው፣ ኃያልነቱ ማሰብ ማስተንተን ይቻላል። ስለ አላህ ራሱ ግን ማሰብ ማስተንተን አይቻልም። ታስቡ በሰው አእምሮ ይሳል አይደለም። ለይሰ ከሚስሊሂ ሸይ አላህ ተባረከ ወተዓላ ያህል ተብሏል። እንዴት ነው የሚያውሲ የእሱን ማየት አስቤ ልድረስበት። አላህ ተባረከ ወተዓላ እጆች አሉት ተብሏል። ስለ አላህ እጆች ላስብ አይባል፣ ግን ስለ ድንቅ ስራዎቹ ማሰብ ይቻላል ይፈለጋል። ጭምር የቀውሚን የተፈከሩ አፈላ የተፈከሩን ተብሏል። አታስተነትኑም ያታስቡም እንዴ ተብሏል። የተለያዩ ከዙሪያችን የምናያቸው ድንቅ የአላህ ስራዎች ካሰብናቸው ካስተዋልናቸው ኢማን የሚጨምሩ ናቸው። ይበልጥ አላህን እንድንፈራ ወንጀል እንድናቆም የሚያደርጉ ናቸው። ሐይራ ሁለት አይነት ነው። ሐረት الأفكار ተሐዩር ማለት ሚይዙትን ማጣት አስቡ በመሳት ላይ መቆም ማለት መሸነፍን ማረጋገጥ ማለት። ይህ አይነቱ በሽታ ሁለት አይነት ግራ ተጋብቶ እዚህ ደረጃ ላይ የሚደረስበት ሁኔታ ላይ የተወገዘ ሙእምን እዚህ ደረጃ አይደርስም። አላህን በተመለከተ ሸሪዓን በተመለከተ ግራ ጋብቶ በሽታ ላይ የሚጥል ምንም ነገር የለም። ሁሉም ከፀሐይ በላይ ግልጽ ነው። ሁለተኛው የመደነቅ በሽታ አለ። የመደነቅ የማላቅ በሽታ ላይ የተፈለገው ይሄ ሐረት الأفكار ሐሳቦች በሙሉ ማሰቢያዎች በሙሉ እሺ ብሎባቸው ቆም ይላሉ። ምንም በተመለከተ ፊ ቁድረቲ ምን ቀተዳን የመራንን የአላህን ቁድራ አቅም በተመለከተ ሰባቱን ሰማይ የፈጠረው ማን ነው? ሰባቱን ምድር የፈጠረው ማን ነው? ትልልቅ ፕላኔቶችን የፈጠረው ማን ነው? ስርዓታቸውን ጠብቀው እንዲሽከረከሩ ያደረገው ማን ነው? ስለ ከዋክብት ትምህርት የተማራችሁ ስለዚህ ነገር ታውቃላችሁ። ሁሉም ፕላኔቶች የራሳቸውን አላቸው፣ ዛቢያ አላቸው። የትኛውም መስመሩን አይለቅም። መስመሩን ቢለቅ ከሌላኛው ጋር ተጋጭቶ ምን ሊፈጠር እንደሚችል እንደዚህ ተነግሯል። ከምድር በብዙ እጥፍ የሚበልጡ ከዋክብቶች አሉ። ከላይ ሲታዩ ግን ምን ይመስላሉ? የታክሳት እንኳን የሚያክሉ አይመስልም። በጣም ቀጭጨው ነው የሚታዩት። ግን ክብደታቸው፣ ስፋታቸው፣ ግዝፈታቸው ከምድር በብዙ እጥፍ ይበልጣል። ያሉት የት ነው? ሰማይ ላይ ነው። ሊወድቁ ምድር ላይ አንድ ተንቀሳቃሽ አይኖርም። እንዳይወድቁ የሚያደርጋቸው ማለት በስርዓቱ እንዲጓዙ ለመዞር የሚፈጅባቸውን ጊዜ ጠብቀው እንዲዞሩ የሚያደርገው ማን ነው? ፀሐይ አሁን ካለችበት አንድ ሳንቲም ወደ ታች ዝቅ ብትል ምድር ላይ ያለ ነገር በሙሉ በሙቀት ተቃጥሎ ያልቅ እንደነበረ፣ አንድ ሳንቲም ብቻ ወደ ላይ ከፍ ብትል ደግሞ በቅዝቃዜ ደርቆ ይቀር እንደነበረ ተነግሯል። ይሄ የማን ስራ ነው? የአላህ ስራ፣ የእሱ ቁድራ ነው። የሰው ልጅ አምፖል ለመቅደም ቀድሞ አጥፍቶ ነው እሳት ሳይሆን ብዙ ታግሎ ተቸግሮ አምፖሉን ካበስተውበት አልቻልኩም ቀንሱት ይላል። በዛ ቦጋለ ይላል። አላህ የሚያደርገው ነገር ሁሉ ፀሐይ የዱንያ አምፖሎች በሙሉ ስንት ሺህ እጥፍ አቅም አለው። ግን መቀመጥ ያለበት ቦታ ላይ አስቀምጦት በልክ ለሰው ለእንስሳት አስፈላጊውን ሙቀት እንዲሰጥ አድርጓል። የፀሐይ ሙቀት ቢጠፋ የሰው ልጅ ጤነኛ ሆኖ መኖር አይችልም። እንስሳትም ጤነኛ ሆኖ መኖር አይችልም። አርብቶ አደሮች፣ የገጠር ሰዎች፣ እንስሳት ክረምት ላይ ዝናብ ዘንቦ ብዙ ሳር አግኝተው ከመኖር በጋ ላይ ፀሐይ የሞቁ መኖር ይሻላቸዋል ይላል። ክረምት ላይ በጋ ላይ እንደምታውቀው ዝናብ እጥረት ስለሚኖር የሳር እጥረት ይኖራል። ክረምት ሲሆን ሳር በደንብ ይገኛል። ክረምት ላይ እንስሳት እንደልባቸው ሳር በልተው ከሚኖሩ የሚሻላቸው በጋ ላይ የሞቁ መኖር ነው ይላል። አላህ ቁድራውን ከሚያሳዩ ነገሮች አንዱ አድርጎ የፈጠረው ፀሐይ ለሰው ለእንስሳት ለእጽዋት አስፈላጊ። ይሄን ባሰበን ቁጥር አላህን እንፈራዋለን። ተደብቀን ወንጀል አንሰራ። የእሱን ህግ እናከብራለን። ሶላት ላይ አንጫወትም። ቁርአንን አንንቅም። ነገ ከእሱ ጋር ስገናኝ መጥፎ ስራ ሰርቼ ፊቱ መቆም የለብኝም። ኃያል ነው እሱ፣ ይቀጣኛል፣ ይቆጣኛል እንድንል ያደርገናል። ስለዚህ አላህን ቁድራ ችሎታውን ምልክቶች የሰው ልጅ አቅል አስቦ ሊያካባቸው ሊያዳርሳቸው አይችልም። ቀድ ሀዳና ሱብለና መንገዳችንን መራን። አንዱ የአላህ ቁድራ ውጤት እኛን መምራቱ ነው። ስንት ያልተመሩ አሉ።
የጠመሙ አሉ። በዚህ ሰዓት ላይ እናንተ መስጂድ ቁጭ ብላችሁ ቁርአን እየቀራችሁ ኪታብ እየቀራችሁ ዒባዳ እያደረጋችሁ ወንጀል ላይ ማላ ያዕኒ ላይ ጊዜያቸው የሚያሳልፉ በሺዎች በሚሊዮኖች የሚቆጠሩ አሉ። ምናልባትም ከአንቺ እኩል ትምህርት ቤት ተፈትነው ወጥተው የክረምቱን ጊዜ በዛዛታ በወንጀል አላህን በማስቆጣት የሚያሳልፏል። ከነዚህ አውጥቶ አርቆ ምድር ላይ ካሉ ቦታዎች ሁሉ ይበልጥ አላህ ዘንድ ተወዳጅ ቦታ መስጂድ ነው የተባለለት ቦታ ላይ ያስገኘን። ከእውቀቶች ሁሉ በላጭ እውቀት ስለ አላህ ተባረከ ወተዓላ የሚናገር እውቀት ነው የተባለው ሸሪዓን እንደማር ማድረጉ አንድ የአላህ ቁድራ ማሳያ። ምናልባትም ከእናንተ እኩል ትምህርት ጀምረው ያቋርጧል፣ አልፈልግም ብለው ይሄዷል። አላህ ለሰው ልጆች ከሰጣቸው ጸጋ ሁሉ በላጩ ጸጋ ሂዳያ ነው። እስላምን ማወቅ፣ ዲንን ማወቅ፣ ተውሂድን ማወቅ፣ የጀነትን መንገድ መከተል። የጀነት ሰዎች ጀነት እንደገቡ ይሄን ነው የሚመሰክሩት። አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله ونودوا أن تلكم الجنة ورثتموها بما كنتم تعملون። የጀነት ሰዎች ጀነት ከገቡ በኋላ ጸጋውን ሲያዩ ስጋትን፣ ፍርሃትን፣ ስቃይን ከጀርባቸው ትተውት እንደመጡ ሲያረጋግጡ አልሐምዱሊላህ الذي هدانا لهذا ይሄን ለማግኘት የመራን አላህ ምስጋና ይገባው። ወማ ኩና ልነህተዲየ ለውላ አን ሀዳና አላህ ባይመራን እኛ አንመራም። እኛ መንገዱን ከጀመርን አላህ ይመራል። ለሁሉም ሰው አላህ መንገዱን አሳይቷል። ነገር ግን አልፈልግም የሚሉ ሰዎች አሉ፣ አላህ ዝም ይላቸዋል። ይሄንም ልብ በሉ። በተለይ አሁን በሹብሃት ተመታይ ማለት እኔ ሶላት ያሳለፍኩት አላህ አስተኝቶኝ ነው ይላል። እኔ የተጨማለኩት የተበላሸሁት አላህ አበላሽቶኝ ነው ይላል። አላህ አያበላሽም። ፈሂምቱም ያ ሸባብ? አላህ ያቃናል ያስተካክላል እንጂ አያበላሽም። የሚበላሸው ማን ነው? የሰው ልጅ ራሱ። ሱረቱ ፉሲለት ቅሩ ከፈለጋችሁ አማ ተሙዱ ፈሀደይናሁም እነሱ ምን አደረጉ? ፈስተሐቡ ልአማ ዐለል ሁዳ። ተሙድ የሚባሉ ሰዎችን ህዝቦችን ፈሀደይናሁም እኛ መራናቸው፣ የምራቸውን መንገድ አሳየናቸው። ሷሊህ የሚባል ነቢይ ላክንላቸው። ሷሊህ ትክክለኛ ከአላህ ዘንድ የተላከ መሆኑን የሚያሳይ ተአምርም አሳየናቸው። ከቋጥኝ ከድንጋይ ውስጥ የ9 ወር እርጉዝ ግመል ወጣላቸው። ይሄ ትክክል ነው፣ ከአላህ ዘንድ ነው ማለት ነው። ሷሊህ የሚለው ልክ ነው፣ እንከተለው፣ ሽርክን እንተው፣ ሶላትን እንስገድ፣ አላህን እንፍራ ማለት ሲገባቸው እነሱ ግን ምን መረጡ? ፈስተሐቡ ልአማ እውርነትን፣ ስሜት መከተልን መረጡ። ዐለል ሁዳ ከሂዳያ። እዚህ ጥመትን የሚመርጠው ማን ነው? ሰው ልጅ ራሱ ነው። አላህ ማንንም ጭመም አይልም፣ ጥመት ላይ አያግዝም። ግን የሰው ልጅ ጥመትን ከመረጠ አላህ ዝም ይላል። እንወሊሂ እሽ ማተወላ ወኑስሊሂ ጀሃነም። የሰው ልጅ የመረጠውን ሲከተል እንተዋለን። አያስገድድም። ላይ ስራ ሄዲ በግድ ከፈር በግድ መና አይልም። አላህ ወሀዲናሁም ነጅደይን፣ ጥሩንም መጥፎንም መንገድ አሳይቶናል። አላህ አቅል ሰጥቶናል፣ መጽሐፍ አውርዷል፣ መካሪዎችን አስገኝቷል። መርጦ መከተል የማን ግዴታ ነው? የእኛ ግዴታ። እዚህ ጋር የሚያቃጥል ምግብ እዚህ ጋር የማያቃጥል ምግብ ከቀረበልህ በኋላ አንዱን በምርጫ በልተኸው የሚያቃጥል ሰጣቸው ያስብል ቀርቦልህ፣ ሁለቱም ተነግሯል፣ ተጽፎበታል። ይሄ የሚያቃጥል ነው፣ ይሄ ማያቃጥል ነው ትብላ። የሚያቃጥለውን ካነሳ ከበላህ በኋላ ተቃጠልኩ ብለህ አቃጠላችሁ ብለህ መጫዋቸው። ይሄ የሚያደርግ ምንድን ነው? ህፃን ነው የሚያደርግ፣ የአእምሮ በሽተኛ ነው የሚያደርግ። አሁንም እንደልባቸው ፈንጥዘው አፈንግጠው ሲያበቁ አላህን ፍራተው ሲባሉ አላህ እኮ ነው ይላል። ኢነላህ ላ ያእሙሩ ቢልፈሕሻ፣ ጸያፍ ስራ የሚሰሩ አላህን ያዘዘኝ አላህን ያደረገው የሚሉ አላህ በመጥፎ ነገር አያዝም በሏቸው። ይህንን ከአላህ ተባረከ ወተዓላ ኃያልነት እሱ ቁድራ ማሳያዎች አንዱ የሰው ልጆችን መምራቱን ሁሉንም መርቷል። ሌላው ከመምራት ጋር በተያያዘ መምራት ያለበት የሸርን መንገድ የፈለገ የመረጠ አላህ ዝም ይላል ና ብሎ አያስገድደው። የኸይርን መንገድ የመረጠን ግን ይጨምርለታል። ፈዛደትሁም ኢማንን ወሁም የስተብሽሩን። ፈዛደሁም ሁዳ፣ ያመኑት የሁዳውን መንገድ የተከተሉት ቁርአን በወረደ ቁጥር በተመከሩ ቁጥር ሂዳያ ይጨምራሉ። ቀልባቸው ደግሞ የታመመ በተመከሩ ቁጥር በሽታቸው ይጨምርባቸዋል ይላል። እዘን በዚህ ክፍል ሼኹ የፈለጉት እየተፈኩር የማሰብ የአላህን ተባረከ ወተዓላ ስራዎች የማስተንተን ስራ እንድንሰራ ነው። ተፈኩር የሚባል ኢባዳ ኢባደቱ ተፈኩር ይባላል። የሶላት ኢባዳ፣ የጾም ኢባዳ፣ የሶላት ኢባዳ እንዳለ ሁሉ የማስተንተን ኢባዳ ተፈኩሩ ሰዓ ኸይሩን ሚን ቂያሚ ለይላ ብለዋል አብዱላህ ብኑ አባስ። ለአንድ ሰዓት ቁጭ ብሎ ተፈኩር ማድረግ ተፈኩር የሌለበት ሶላት ሌሊት ሙሉ ከመስገድ ይሻላል ማለታቸው። ያለ ተፈኩር የሚጨምርበት አንድ ሰዓት ቁጭ ብሎ ተፈኩር ማድረግ ማስተንተን፣ ተፈኩር የሌለበት ሶላት ሌሊቱ ሙሉ ከመስገድ ይሻላል። ለምንድን ነው? በዚህ ልክ ተፈኩር ከአካል እንቅስቃሴ ከአካል ሶላት የተሻለ አላህ ዘንድ ተወዳጅ የሆነው የሰው ልጅ ተፈኩር ሲያደርግ የእሱን ደካማነት ያውቃል፣ የአላህን ኃያልነት ያውቃል፣ አዘማውን ያውቃል፣ አሸናፊነቱን ያውቃል። በእውቀቱ ልክ ደግሞ ጌታውን ይፈራል፣ ያከብራል። ይሄን የፈለገው ኢነማ የኽሸ አላህ ሚን ዒባዲሂ መን አልዑለማ የተባለው እዚህ ከባሮች ውስጥ አላህን የሚገባውን ፍራቻ የሚፈሩት ዑለሞች ናቸው። ለምን? ስለሚያውቁት ቁጣውን ይፈራሉ፣ ቅጣቱን ይፈራሉ፣ የሚወደውን ለማድረግ ይታገፋሉ። ካላወቀ ግን የሰው ልጅ ውድ የሆኑ አጋጣሚዎችን በዋዛ ፈዛዛ ያሳልፋል። ስለዚህ የሆነ ሰዓት ላይ ቁጭ ብሎ ተፈኩር ማድረግ፣ ማስተዋል፣ ማስተንተን፣ ሱብሓነክ ብለን መነሳት፣ ከዛ በኋላ ወደ ስራ መግባት አንድ የተዘነጋ ኢባዳ ነው። ከተፈኩር ኢባዳ ስንወጣ መለስ ስንል በእርግጠኝነት ተፈኩራችን የተሟላ ከሆነ ወደ ስራ ነው የምንገባው። ተፈኩር አድርጎ ከዛ በኋላ ፊልም ከፍቶ አያይም። በእርግጠኝነት ተፈኩር አድርጎ ጥሩ ምግብ አምጡልኝ ብሎ አይበላም። ደካማነቱን ያውቃል። ያን ደካማነት የሚያሻሽልበት ኸይር ስራ ወደ መስራት ነው የሚሄደው። የሰው ልጅ ተነስቶ ወደ መስገድ ነው የሚሄደው፣ ቁርአን ወደ መቅራት ነው የሚሄደው። ብዙ ጊዜ ሰዎች ስለ ዱንያ አብዝተው ስለሚያስቡ ነው፣ ስለ ዱንያ አብዝተው የሚጨነቁትና የሚሮጡት። ስለ አኺራ ትንሽ ስለሚያስቡ ነው፣ ስለ አኺራ ምንም ስለማያስቡ ነው። አኺራችን ላይ ሄዳ ተፈኩር እናደርግ። ለተፈኩር የሚያግዙ ነገሮች እናደርግ ይገባል። ለተፈኩር ከሚያግዙ ነገሮች አንዱ ዝምታ። አብዝቶ ዝም የሚል ሰው ስራ እየሰራ ነው ውስጥ ማለት። ሁሌ የሚለፈልፍ ሰው የሚያወራ ሰው የተፈኩር እድል የለውም። ጊዜው ማሰብም አይችልም። ጭንቅላቱ ይደክማል። በትርካ መልክ የማይረቡ ነገሮች ከተሞላ ስለ አላህ ስራ ተፈኩር ማድረግ ትልቅ ነገር ነው። ትልቅ አእምሮና ጭንቅላት ይጠይቃል። በሆነ ባልሆነው
የተሞላ ጭንቅላት የተፈኩ አቅም አይኖርም። እነ ፊ ኸልቂ ሰማዋቲ ወልአርዲ ወእኽቲላፊ ሌይሊ ወነሃር ለአያቲን ሊቀውሚን የተፈከሩን። ምንድን ነው ተፈኩር የምናደርግበት? ሰማዩ፣ ምድሩ። ወፊ አንፉሲኩም እኛ ራሳችን አፈጣጠራችን። ጣትህን የው፣ ጥፍርህን የው፣ መገዳደሪያዎችን አንጓዎችን ያቸው እንዴት ነው የሚሰሩት? አንዷ ግን ድንገት የሆነ ነገር መጥቷት ብትጎዳ መንቀሳቀሳቸው። እሷ ስትታመም ሙሉ የሰውነት አካል ያነኩሳል፣ ይታመማል። የጨጓራ አፈጫጭን እንዴት ነው የተጨው ጨጓራ? ኩላሊት እንዴት ነው የሚያጣራው? ልብ እንዴት ነው የሚሰራው? ሐኪም ቤት አንዳንዴ ሐኪም ቤት ልባቸው አልሰራ ብሎ በሰው ሰራሽ መንገድ የሚተነፍሱ ሰዎች አሉ። በየቀኑ ስንት ሺህ እየከፈሉ ቤተሰብ የተጨነቀ አሁን በአሁን ነፍሳቸው ቅጥ ስላቸው እየፈሩ ኩላሊታቸው ማይሰራ ሰዎች ለመሽናት ብር የሚከፍሉ በሺዎች የሚከፍሉት ካልተገኘ ራሳቸው ውስጥ ይወድቁ። አይን የሌላቸው ሰዎች አሉ። መንገድ ላይ ገደል ውስጥ ይገቡ፣ መኪና ላይ ሄደው ወፊ አንፉሲኩም አፈላ ቱብሲሩን። በራሳቸው ውስጥ ያስቡ፣ አስተንትኑ፣ አስተውሉ ይላል። ይሄን ሁሉ የሰጠን አላህ ለጨዋታና ለዛዛታ አይደል፣ ልናምፀው አይደል፣ ወንጀል ልንሰራበት አይደል። ነገ ይወስደዋል። ይሄኛ ወስዶም አያበቃም። የቂያም ቀን ምን አደረግክበት ይላል። በአይነት ምን አየህ? በእግርሽ የት ሄድሽ? በጆሮ ምን ሰማ? በምላስሽ ምን ተናገርሽ ይላል። ምን እንለዋለን? አላህ ዋሸሁበት፣ አጉል ቀልድ ቀለድኩበት፣ በእግሬ ወደ ወንጀል ሄድኩበት፣ በአይኔ መጥፎ አየሁበት፣ በእጄ ሰረኩበት፣ ደበደብኩበት፣ አጅነቢ ጨበጥኩበት፣ ታውበት እንላለን። ያዋጣል። የሰጠው እንደዚህ ነበር ወይ ይላል። እጅ በእግር ነው የሌለው ሰው አላያችሁ? እኛ እጅ በእግር ማለት እንራመዳለን፣ እጃችን የፈለገውን እናቀበላለን። ግን አንድ ቀን ሰው ነው ቀን እንዴት ነው እጅ የሚሰራው? እግር እንዴት ነው የሚሰራው? የሰውነት አካላት መገጣጠሚያዎች ዘይታቸው ምንድን ነው? ከየት ነው የሚመጣው? መኪና ታዲያ ደግሞ አንተ ወጣት የሚያሽከረክረው ሳይክል ምን አለ? ዘይት አለ። ሄዳሉ ዘይት ሲቀባ ነው ተሽከረክረው። በየሰውነት አካላቶቻችን መሀል ምን አለ? የማያልቅ ዘይት አለ። እዚህ አልከፍልም ግን ነገ ኸይራ ላይ ይከፍላል። ለጉልበትህ መተጣጠፊያዎች፣ ለቁርጭምጭሚትህ መገጣጠሚያዎች ዘይት ስስጥህ የነበረው ፕሌይስቴሽን ቤት፣ ከረሙላ ቤት፣ መላፊያ ቤት፣ ፊልም ቤት ልትሄድበት ነው ይላል። ይጠይቃል። ይጃም ያ እንዳይመጣ ዛሬ ተፈኩር ካደረገን እንድናለን። ከዚህ እንዴት ነው የሰው ልጅ ሲስተሙ አሰራሩ? የምንበላው ምግብ እንዴት ነው የሚጠቅመው? ሰውነት ላይ ቀርቶ ማይጠቅመው የሚወጣው? የተዘራው እንዴት ነው የሚበቅለው? ዝናብ እንዴት ነው የሚዘንበው? ይሄን ሁሉ የሚያንቀሳቅሰው ማነው? አላህ ብቻ ነው። እኔን የፈጠረኝ እሱ ነው። የፈጠረኝ ለቁም ነገር ነው። ስለዚህ ለነቃ ተስተካከል ይገባኛል። ወደ ቢል ውጤት ወስዳል። የተፈኩር ውጤቱ ይሄ ማያስተነትን ሰው ራሱን ይጎዳል። አልባሌ ቦታ ላይ ይወድቃል። ማያስጨንቀው ያስጨንቃል። ስለዚህ የተፈኩር ዒባዳን እንተገበር ይገባናል። መልካም ስራ ልናበዛ ይገባናል። ተፈከሩ ፊ መክሉቃቲላህ ወላ ተተፈከሩ ፊላህ ተብሏል። አላህ ራሱን አታስተንትኑት። ከሰው ልጅ በላይ ከአእምሮ በላይ አላህ ራሱ ቅድም እንዳልኳቸው እጅ አለው ተብሏል። አላህ አይን አለው ተብሏል። መስሚያ አለው ተብሏል። እስቲ ላስተንት ነው አይባልም። ይህ ዝግ ነው። ስለሱ ማስተንተናቸው ግን ስለ ስራው አስተንት ሐዋርት ለፍካ አእምሮ ብሽር ባል የሆነ ጥግ ላይ ሄደህ ትቆምና ትምህርት ወስደህ ተመልሰህ መጥተህ ወደ ስራ ትገባለህ። በንቃት ዒባዳ ማድረግ ይቻላል። ሶላት እየሰገደ አስር የሚያዛጋ ሶላት እየሰገደ እግሩን በተራተራ ያፈራረቀ የሚቆም ሰዓቱን የሚያይ ለኢላሀ ኢለላህ ሶላት እየሰገዱ ሰዓት ነው ይሰጣል። የለም ከአላህ የሚበልጥ ሐቅ ያለው እኛ ላይ ባለውለታ የሆነ ማን ኖሮ ነው ሶላት እየሰገደ ረፈደብኝ የሚባለው? ሌላ እንስራቸው ዒባዳዎች ጣዕም እንዲኖራቸው ትርጉም እንዲኖራቸው ተፈኩር ያስፈልገናል። ከወንጀል ለመውጣትም ለመራቅም ተፈኩር ያስፈልገናል። ወፍተኪር ፊ ሙንተሃ ሑስኒ ለዚ አንተ ተህዋሁ ተጂድ አምረን ጀለል የሚል አልፎ አለ ሰሆላ አሳልፈናል። ወንጀልን ተው፣ ከተቃራኒ ጾታ ጋር ብቻ ተሳስረህ እድሜህን አታሳልፍ፣ ያውን በሐራም። ወፍተኪር አስብ፣ ፊ ሙንተሃ ሑስኒ ለዚ ስለዛኛው ነገር መልካም ጎን ውበት አስብ፣ አንተ ተህዋሁ አንተ ስለምትፈልገው ነገር በስርቆት ገንዘብ ማግኘት፣ በሐራም ከተቃራኒ ጾታ ጋር መገናኘት፣ ዘፈን ማድመጥ፣ ሰው መግደል፣ ሰው መበደል፣ ለነፍስያ አሳምራ የምታሳይ ነገሮችን ሙንተሃቸውን መጨረሻቸውን አስበው ተጂድ አምረን ጀለል የተናቀ ነገር ቆሻሻ ነገር ለጊዜው ደስታ ሊሰጥ ይችላል። ግን ኋላ ላይ ከሚያስከትለው ጸጸት አንጻር እዚህ ግባ ማይባል ልታስብ ልትጨነቅ ለሱ ልትራመድ ማይገባ ነገር። ሐራም ለማየት ቆሻሻ ፊልም ለማየት ካርድ ገዝተው የሚመጡ ሰዎች አሉ። ከመግዛታቸው በፊት ምን ላደርግበት ነው ማለት ነው? ምን ላደርግበት ነው ማለት ወንድና ሴት ተቀላቅሎ ቢላፋበት ቢጮህበት ዘፈን የሚሰማበት ቦታ ላይ ከረምቡላ ለመጫወት ፕሌይስቴሽን ለመጫወት የሚሄዱ ሰዎች አሉ። ከዛስ ባደርግ ይሄን ባገኝ ምንድን ነው ጥቅሙ? ይፍተክር አሰብ ቀደም እኔ የሆነ ከማድረግ በፊት አላህ አቅል ሰጥቶናል። አቅል የሰጠን ጠቃሚና ጎጂውን አነጻጽረን ልናውቅበት። ይሄን ካላደረግንና ፊት ለፊታችን የገጠመንን የመሰለንን ብቻ ካደረገን ለዒድ ተገዝቶ ከታረደው በኔ የወረደልን ማለት ነው። እሱ ይሻላል። ለዒድ ታርዶ ወደ አላህ ተቃርበንበታል። አንዳንድ ሰዎች ለእርድም አይሆኑ ለስራም አይሆኑ አሉ። ኡላኢከ አለዚነ ከልአንዓም በል ሁም እሺ አበል በሬ የሚሻላቸው ሰዎች በሬ የሚሻላቸው ሰዎች አሉ። ዶሮ የምትሻላቸው አሉ። እንቁላሏ የሚሻላቸው ሰዎች እንቁላል ተጠብሳ ትበላለች። ሰው ልጅ ስጋው ተጠብሳ ይበላ፣ ቆዳው ተለፍቶ በፋብሪካ ገብቶ አይለበስ። ምንም አይረባ ፍጡር የሰው ልጅ ነው። መቼ የአላህን መንገድ ካልተከተለ ካረባ ራሱን ካልተቆጣጠረ ከስሜት ካልወጣ አላህ ባለ ምድር ላይ ካሉ ፍጥረታት ሁሉ የወረደ ይሆናል። ከሁሉም የበላይ ሆኖ የምድር ንጉስ የሚሆነው መቼ ነው? ለለዚነ አመኑ አምኖ መልካም ስራ ከሰራ የምድር ንጉስ ይሆናል። ሲሞት ይሰግድበት የነበረው ቦታ ቁጭ ብሎ ቁርአን ይቀራበት ዒባዳ ያደርግበት የነበረው ቦታ ሲያጣው መሬት ታለቅሳለች። የእሱ ስራ ወደ ሰማይ ይወጣበት የነበረው የሰማይ በሩን ያለቅሳል። የዚህ ማስረጃው ቁርአን ላይ አለ። ፈማ በከት ዐለይሂም ሰማኡ ሰማይ አላለቀሰችላቸው፣ ወልአርዱ ምድርም አላለቀሰችላቸውም። ወማ ካኑ ሙንዘሪነ የሚቀጡበት ሰዓት ሲደርስ ዳግም እድልም ይሰጣቸው አልሆኑም። ልቡ ሲጨማለቅ በየሰው ሰከራተል መውት ሲይዘው እድል በተሰጠኝ ያበላሸውትን አስተካክል ዘንድ ይላል። ወማ ካኑ ሙንዘሪነ ጊዜም አልተሰጣቸውም። ሲሞቱ ምድር አላለቀሰችላቸውም። ኸይር ስራ የሚሰሩበት ቦታ ስላልነበር ወይም ከኸይራቸው ሸራቸው ይበዛ ስለነበር
ሰማይ አላለቀሰችላቸውም የእነሱ መልካም ስራ የሚወጣበት የሰማይ በር ስላልነበራቸው ይላል። ያለው ስለ ፍርዓውንና መሰሎቹ። በተቃራኒ ሙእምን ሲሞት ምድር ታለቅሳለች፣ ሰማይ ታለቅሳለች። ለቅሶ ለኛ ላይ ታየን ስላስንት ማናየው ማናውቀው ነገር አለ። ጌታ የሰው ልጅ ክቡር የሚሆነው መቼ ነው? ሲያምን መልካም ስራ ሲሰራ፣ ደካማ ጎኑን ሲያውቅ፣ ከወንጀል ሲርቅ። ይህ ካልሆነሳ አስፈለ የበታችቱ የበታች የሚጋልበው ፈረስ ይሻላል፣ አርዶ የሚበላው እንስሳ ይሻላል። የሰው ልጅ በመሰረቱ ከእንስሳት ይሻላል። መቼ? ከእንስሳነት ከወጣ ነው። ከእንስሳት ከተሻለ ነው። እንስሳት የትም ይበላሉ፣ የትም ይሸናሉ፣ የትም ይተኛሉ፣ የትም ይጮኻሉ። ልክ እንደዚህ የሚያደርጋቸው ሰዎች መስጂድ ውስጥ ደርስ ላይ ቁጭ ብለው ማስቲካ የሚያማይቁ፣ መስጂድ ላይ ቁጭ ብለው እግራቸውን አንስተው ሰው የሚመቱ ምኖች ናቸው? እነዚህ የሰው እንስሳ ናቸው። የአላህ ቤት ላይ ለአላህ ቤት አይገባ የሚያደርግ ወላጆቻቸውን ፍጥጥ ብለው አይተው አገላምጠው ይሄዱ። እናቱ የጠራቸው ጀርባ ሰጥተው ይሄድ። እናቱ የጠራቻት ደግሞ ያልምትን አውላ እንስሳነት ያለቀቃቸው ናቸው። መናገር ብቻ አይደለም ሰውን ከእንስሳነት ነው ያወጣው፣ ማሰብ ነው ከእንስሳነት ነው ያወጣው። መልካምን መንገድ መከተል ነው ከእንስሳነት ነው ያወጣው። የሚጎዳና የሚጠቅመው ለይቶ አውቆ ማይጎዳውን ሲያደርጉ የሚጎዳውን ሲተው ነው ከእንስሳነት ነው። ለዚህ ሁሉ የሚረዳን አንዱ ምንድነው? ተፋኩር ማሰንተን። ይህን ከማድረግ በፊት ስላሰብኩት ጥቅምና ጉዳቴን ታመዛዝን። የጉዳቱን ጉዳት ምንድነው? የጀሃነም እሳት። የጉዳቱን ጉዳት ያደረገው አደጋ የጀሃነም እሳት። ለጀሃነም እሳት የሚዳርገውን ስራ የሰራ ሰው አያውቅም ማለት ነው። ተው ሲሉት ያልተመለሰ፣ አቁም ሲሉት ያላቆመ ከእንስሳም የባሰ። ምክንያቱም እንስሳት ሆነው በጣም የሰለጠኑ ከእረኛቸው ጋር የተግባቡ ያውቃሉ። ነይ ስትባል ትመጣለች፣ ሂጂ ስትባል ትሄዳለች። ግን ሰው የሆነ አላህ አይን ሰጥቶት፣ ጆሮ ሰጥቶት፣ ልብ ሰጥቶት፣ አቅል ሰጥቶት፣ ምላስ ሰጥቶት አላህ ና ያለው አልመጣም ይላል። ሶላት የተሰገደ ፈጅር ሶላት ኸይሩ ሚነው የተባለ ይተኛል። ኢቃም እየሰሙ ከመስጂድ ዙሪያ በሳይክል መሽከርከር ጥግና ጥግ ብሎ ማውራት። የአወል ሰፍ ጥቅም ብታውቁ በጣም ነበረ። የአወል ሰፍ የምታገኙት ሶላት ሰዎች አዳኔ ማለት አወል ሰፍ ላይ የመስገድ ጥቅም ቢያውቁ ቦታው ቢጠባቸው አብረው በጋራ መጥተው ለሁሉም ባይበቃ ምን ነበር የሚያደርጉት? ለስተሃሙ በጣም ነበር። ሰፍ ለወል ላይ 5 ሰው ቦታ ቢኖር 5 ሰዎች እኩል ቢገቡ እኔ ያሉ መጣላት አይቻልም ሸሪዓ። ስለዚህ መፍትሄው ምን ይሆን ነበር? በጣም ነበር። ዛሬ ግን ጁሙዓ ኹጥባ እየተደረገ በረንዳ ጥግ ላይ በር ላይ ቢት ብሎ ስልክ የሚጎረጉሩ ሰዎች አሉ። ኹጥባ እየተደረገ አጠገባቸው ካለ ሰው ጋር የሚያወሩ የሚለበሱ ሰዎች አሉ። ለሶላት ብለው መጥተው ሰዎች ቀብልያ በሰገድኩ ቃም ሳይልብኝ 4 በሰገድኩ በገና 12 ረካ የሰገደ ጀነት ላይ ቤት ይሰራለታል። ከ12 አንዱ ከብሩ በፊት 4 መስገድ ነው። የቃም ሳይልብኝ 2 4 በሰገድኩ ያሉ ሰከንዶችን ለማብቃቃት የሞከሩ በረንዳ ላይ ቁጭ ብለው ቢጮሁ ይላፋል። እነዚህ አላህ ነው ያላቸው አልመጣም ያሉ ናቸው። ሰው የተባሉ አይ የሚሉ ናቸው። እንስሳት ግን ሲባሉ ይመጣሉ፣ ሄዱ ሲባሉ ይሄዳሉ። ለዚህ ነው ቁርአን ላይ ወላይ ተከለና ይበልሁም አضل ያላቸው አይን ያላቸው መልካም ነገር ማየው፣ ጆሮ ያላቸው ጆሮአቸው ይደም መልካም ነገር የማይሰሙ፣ ልብ ያላቸው በልባቸው ስለ አኺራ ማያስቡ ማይጨነቁ፣ እነዚህ እንስሳ ናቸው። እንደውም ከእንስሳ የከፉ ናቸው፣ የባሱ ናቸው፣ የወረዱ ናቸው። የተፈጠሩለትን ዓላማ ያዘነጉ እነዚህ ናቸው። ለጫወታ ብቻ የተፈጠሩ ይመስላቸው ሰዎች በሶላት ሰዓት ላይ መጫወት፣ በዒልም በደርስ ሰዓት ላይ መጫወት፣ ቤተሰብ ልኳቸው መጫወት፣ ሀገር ጫወታ ብቻ የተፈጠረው ለጫወታ አይደለም። አያስቡ ኢንሳኑ ይተረካ ሱዳን ኩሲበ الموت على الخلق فكم فل من جمع وأفنى من دوارة ኩሲበ الموت ሞት ተፈርዷል። አላህ ፈርዷል ሞትን على الخلق መላው ፍጥረት ላይ ሰው እንስሳውም ላይ ነፍስ ያለው በሙሉ ላይ ፈከም ስንትና ስንት ፈለ አላህ ተባረከ ወተዓላ በሞት አማካኝነት አሸንፏል፣ አውድመዋል። ሚን ጀይሽን ሰራዊቶችን ሞት የደመሰሳቸው ስንትና ስንት ሰራዊቶች አሉ፣ ወታደሮች አሉ። ወአፍና ሚን ዱወል ስንትና ስንት ሀገራት ህዝቦቻቸው አሉ። የጨረሳቸው ማን ነው? ሞት ነው ማለት ነው። አይነ ኑምሩድ የሚባለው አምባገነን ንጉሥ የት አለ? ከነዓን የሚባሉት የታወቁ ትልልቅ የጥንት ሰዎች የት አሉ? ወመን መለከል አርዳ ሙሉ ምድር ንጉሥ ሆኑ የአንድ ሀገር የአንድ አህጉር ሳይሆን የሙሉ ምድር ንጉሶች ሆነው ምድርን የገዙ ሰዎች አሉ የሚታወቁ ዙልቀርነይን ወቅቱ ነሷር የሚባሉ የት አሉ እነዚህ? ወወላ ስልጣን የሰጠ ወዐዘል ከስልጣን ያሰናበተ ትልልቅ ባለስልጣን ሲባል ንጉሥ ሲባል የነበረ ሁላ የት አለ? አይነ ዓድስ የት አለች? ህዝቦች ናቸው። አይነ ፍርዓውኑ እኔ ነኝ ታላቁ ጌታችሁ ሲል የነበረው ፍርዓውንስ የት አለ? ወመን ረፈዐ አልአህራም ፒራሚድን የገነቡ ጥንታዊ የግብፅ አምባገነኖች የት አሉ? ወመን ረፈዐ አልአህራም መን የስመዕ የሰማ የኸል የሰማውን እውነት ነው ብሎ ይገምታል። ብዙ ጊዜ የሰው ልጅ ከሰማ ደጋግሞ ከሰማ አንድ ነገር እውነት ነው ብሎ ይገምታል። ስለ ሞት ደግሞ ከሚገመተው በላይ ተነግሯቸዋልና ሰምታችኋል። ዓድን፣ ሰሙድን፣ ሌሎችንም ያጠፋቸው ሞት ነው። ወደ አንተም የመጣ ነው ሞት ተዘጋጀ። አይነ መን ሳዱ አለቃ ሆነው ምድር ላይ በአምባገነንነት የኖሩ የት አሉ? ወሻዱ በጀሶ ቤት የሰሩ ግንብ የሰሩ አሁን በፌሮ በብረት የሰሩ የት አሉ? ወበነው የተለያዩ ነገሮችን የገነቡ ሀለከል ሁሉም ጠፍተዋል። ሞት አጥፍቷቸዋል፣ ወስዷቸዋል። ፈለም ትሁን ይልቁለል ግንቦች ምንም አልጠቀም፣ ህንፃዎች፣ ምሽጎች፣ የብረት የግንብ ቤቶች ምንም አልጠቀም። አይነ አርባቡ ሂጃ አህሉ ኑሃ የአእምሮ ባለቤቶች የት አሉ? የሴተኞቹ የሀብት የስልጣን ባለቤቶች ናቸው። ሞት ማንንም አያስቀርም ነው። አይነ አርባቡ ሂጃ አህሉ ኑሃ ሂጃና ኑሃ አንድ ነው። አእምሮ ማለት የአእምሮ ባለቤቶች አስተዋዮች፣ አዋቂዎች የት አሉ? አይነ አህሉ ልዕልሚ ወልቀውሙ ልኡወል የእውቀት ባለቤቶች የድሮ ሰዎች አልቀውሙ ልኡወል የት አሉ? ሁሉም ጠፍተዋል፣ ሞተዋል። ሰዩዒዱ ላሁ ኩለም ሚንሁም ሞት አይቀርም። የሰው ልጅ ሞት አንድ ነገር ነው፣ ሊያሳስበን ይገባል፣ ሊያስጨንቀን ይገባል። ከሞት በኋላ ያለው ጉዳይ ደግሞ ሌላ አስጨናቂ ነገር ነው። ዳግም ሁሉም ተቀስቅሶ አላህ ፊት ቆሞ ስለ ወንጀሉ ይጠየቃልና ሰዩዒዱ ላሁ ኩለም ሚንሁም ወሰየጅዚ ፋዒለን ማ ቀድ ፈዐል ሰዩዒዱ ላሁ አላህ ይመልሳቸዋል ወደፊት ቂያማ ሲቆም ኩለም ሚንሁም ሁሉን ባለሀብቶችንም ባለእውቀቶችንም ባለስልጣኖችንም ተራዎችንም ይመልሳቸዋል። ወሰየጅዚ ከዚያም ይመነዳል ፋዒለን ሰሪን ማ ቀድ ፈዐል የሰራውን ስራ ሁሉ ዋጋውን ይከፍለዋል። የሰው ልጅ ለጨዋታ ለዛዛታ አልተፈጠረምና ይሄ እጅግ በጣም አስፈላጊ መውዒዛ ነው፣ ምክር ነው፣ ተግሳጽ
كتب الموت على الخلق ፍጥረታት ላይ በሙሉ ሞት ተወስኗል። خلق የሚለው ሰውንም እንስሳትም ቢበሩ በደረታቸው ቢሳቡ በግር ያለ እግር የሚሄዱን በሙሉ የሚመለከት ነፍስ ያለው በሙሉ ይሞታል። ኩሉ ነፍሲን ዛኢቀቱል መውት። ብዙ ጊዜ ለሰው ነው ሰዎች አጥብበው የሚፈስሩት፣ ለሰዎች ነፍስ ያለው በሙሉ ይሞታል። መሞቱ ብቻ አይደለም ከሞት በኋላ ሌላ ህይወት አልገባል። ሞት ደግሞ ሁሉም خلق ላይ ከተወሰነ እኔ ማለት خلق ነኝ እኔ ማለት ሞት ፍጡር አይደለም። ሌላ ሞትን በጣም አሳሳቢ አስፈሪ የሚያደርገው በድንገት ነው የሚመጣው። ነግሮ አሳውቆ አይመጣም። በቃኝ ና ብለን ጠርተነው አይደለም የሚመጣው። መኖር ለሰለቸው ብቻ አይደለም፣ ኖሮ ላስቸገረው መኖር ላቃተው ብቻ አይደለም፣ ዳግመ ደካማ ብቻ አይደለም። ሁሉ ከአላህ በስተቀር ሁሉም ይሞታል። ኩሉ መን ዐለይሃ ፋን። ምድር ላይ ያለ በሙሉ ይሞታል፣ ሰማይ ላይ ያለ ይሞታል። አላህ ሲቀር አላህ ለሞትን የሸላቸው 8 አይነት ፍጥረታት አሉ። እነሱ ሲቀር ከዛ ውጭ ያለ ሁሉ ይሞታል። كتب الموت على الخلق خلق ላይ በሙሉ فكم ፈላ ማለት ሀዘመ ማለት ስንትና ስንት አሸንፏል፣ አጥፍቷል። ሚን ጀይሽ ሰራዊት ወአፍና ሚን ዱወል ሀገራት አጥፍቷል። ማይደፈር ሰራዊት ያለው ሀገር ይባላል ብዙ ጊዜ። ያ ማይደፈር የሚባለው ሰራዊት ሞት ይደፍረዋል፣ ያጠፋዋል። ሀያላን የሚባሉ ሀገራት አሉ፣ ወድመዋል፣ ጠፍተዋል፣ ሌላ ተተክቷል። ጥሩ ሀያላን የሚባሉ ሀገሮች አሁን የሉም። አሁን ሀያላን የሚባሉ ከጊዜ በኋላ ሀያል እንዲባሉ ያደረጋቸው ጭንቅላቶችን ሞት ይወስዳቸዋል። ደካማ ይባላል። ነምሩድ የሚባል ንጉስ ነበር፣ ዓለምን የገዛ። ወከዛሊክ ቡኽቱ ነስር የሚባል ነበር፣ ዓለምን የገዛ። ዙልቀርነይን የሚባል ዓለምን የገዛ። እነዚህ የታሉ? አይነ ነምሩዱ ወከነዓኑ ወመን መለከ አልአርض። የአንድ ሀገር አይደለም የአንድ ክልል አስተዳዳሪ መሆን ሰዎች ትልቅ ነገር ይመስላቸዋል። የዓለም አስተዳዳሪ የነበሩ ሰዎች አሉ። መለከ አልአርض ማለት ምድርን በሙሉ ከጫፍ እስከ ጫፍ በስልጣኑ ሲገዛ እንደፈለገ ሲያሽከረክር የነበረ ሰው። ነገር ግን ሞት የመጣ ቀን እጅ ሰጥቷል። አታውቅኝም እንዴ አነ መሊኩ አልአርض አላለ። እኔ የምድር ንጉስ እኮ ነኝ አላለ። በስልጣን በመለማመጥ በብዛት በጉልበት ማይመለስ ነውና ሞት ህፃኑን ማዋጥ ነው የሚወስድ፣ ንጉሱንም አይፈራ። ወወላ ስልጣን ሲሰጥ የነበረ ወዐዘል ስልጣን ሲያበረው የነበረ ንጉስ በሙሉ የታለ? ሞት ወስዶታል። ይሄ አንድ የባለስልጣኖች ስራ ነው። ፈልጉትን ይሾማሉ፣ ዘመዳቸው ስለሆነ ወዳጃቸው ስለሆነ ብቃትም ባይኖር። ወዐዘል ያናደዳቸውን ሰው ወዲያው ያባሩታል። ባያጠፋ እንኳን አልሰግድ ስላለ እነሱ ፈልጉት መጥፋት ሄድ ስላለ አምባገነንነት ማሳያ ነበር። ሞት መጥቶ እነሱን ሻራቸው፣ ስልጣናቸው ተጠቀማቸው። ዓድ የሚባሉ ፊርዓውን የሚባሉ ነበሩ። ወመን ረፈዐ አልአህራማ አህራሞችን የገነባ ነበር። አህራም ማለት ግብጽ አካባቢ የሚታወቅ የጥንት መቃብር ነው፣ ግን ወደ ላይ ከፍ ተደርጎ የተሰራ ነው። ፒራሚድ ይባላል። ይሄን የገነቡ ሰዎች የታሉ? የስልጣኔ ማሳያ የጉልበት ማሳያ ነበር እነሱ የሰሩት ረምዝ። እኛም ሀገር ላይ የምን ህንፃ የምን ግንብ ተብለው የሚታወቁ አሉ። የተለያዩ አካባቢዎች ላይ ታሪካዊ ግንቦች፣ ታሪካዊ ቦታዎች የሚባሉ እነዚህ ምን የሚያሳዩ ናቸው? የህዝቡን ጥንካሬ የሚያሳዩ ናቸው ነው የሚባሉ። የተለያዩ ሀገራችን ላይ ስሞችን መጥራት ስለማንፈልግ ታሪካዊ የሚባሉ የአንድነት የህብረት የጥንካሬ ማሳያ የገሌ ግንብ ይባላል። የታሉ? የሰሩት ሄደዋል። ወከዛሊክ ሰይድ የነበሩ አለቃዎች የነበሩ አንቱ የሚባሉ ይፈሩ የሚከበሩ ወሻዱ ወበነው የገነቡ ከገነቡ በኋላ ሼድን የገቡ ሼድ ማለት ጀሶ ማለት ነው። ያሁኑ ቀለም እንደማለት የድሮ ሰዎች ቀለማቸው ጀሶ ነው። አሁንም የጭቃ ግንቦች ላይ ይሄን ይጠቀማሉ። የሰሩትን ያሳመሩ ወደ ላይ ከፍ ያደረጉ ነበሩ። ሀለከል ሁሉም ጠፍቷል። ሞት አጥፍቷቸው እኛንም የሆነ ጊዜ ያጠፋናል፣ ይሰርዘናል ከምድር ነበረ። ሞቶ ተቀበረ ይባላል። ገና ሞቶ ደቂቃዎች ሳያልፉ ስሙ ሁሉ ይረሳል። ጀናዛ ቤት ነው ይባላል። ጓደኛ ዘመድ ሞቶ ከሄድክ ከሞተ በኋላ ከደረስክ እንደምትለው ጀናዛ ቤት መስጂድ ነው ቤት ነው የምትለው እንጂ ስሙ አሕመድ ቢሆን አሕመድ ነው አትልም። ልክ እንደሞተ ስሙ ሁሉ ይነካል። ጥጋበኛ በሙሉ የጥጋቡን ውጤት ያያል። ጥሩ ነፍስ ከነበር ያለችው ቶሎ ቀበሩኝ ትላለች። ጀነት ላይ ያዘጋጀችውን እንድትበላ እንድትዝናና። መጥፎ ነፍስ አስቸጋሪ ነፍስ ከነበር ያለችው ሊቀብሩ ሲወስዱ ያ ወይለሁ አይነ ተዝሀቡነ ቢሂ የሰሙት መስመር ያራቱ ስለኝ ዘኑልኝ ይላል። ወደ እሳት ስለሚወስድ ይሄ የማይቀር በዚህና በእኛ መሀል ያለው ምን ብቻ ነው? ሞት ብቻ ነው ያለው። ሞት ደግሞ ስለሚመጣ ማንም መቼ እንደሚሞት ያውቅ አላህ ካሳወቃቸው ነብያቶች። ትናንት ካንተ ጋር ሲጫወት የነበረ ሰው ማታ በተኛበት ይሞታል። አልገጠማችሁም? አልሰማችሁም? ይከተል ይችላል። ከኛ ጋር ሲጫወት የቆየ ምናልባት ራስ በልተን ጨው ላይ የተሰናበተ ነው ሰው በማግስቱ ፈጅር አይመጣም። ቤት ሄደህ ስጠይቅ ማታ እኮ ሞት አደረ ይለዋል። ወደ ገት ይሞታሉ። አሁን ላይ ደግሞ ባለው መረጃ መሰረት ከአዛውንት በላይ የሚሞተው ማን ነው? ወዳኔ ያጀለት الاسباب والموت واحد። ምክንያቶች ብዙ ናቸው፣ ሞት ግን አንድ ነው። ይመጣል ወደኛም ተጫውቼ ዘልዬ ሳልጨርስ ብለህ አትመለስም። እቅዳለኝ ወደፊት ትልቅ ቦታ መድረስ ፈልጋለሁ። አያውቅም ሞት እቅድ አያውቅም። ታዟል ሄዶ ነፍስ ማውጣት ነውና እንደው የዘመን ወጣት የተበላሸበት አንዱ ምክንያት ሞትን መርሳት። አነሉ ወአያሙና ተልሀቡ አነልዐቡ ወልመውቱ ላ የልዐቡ። ጊዜያችን የሄደኛ እንጫወታለን እናሽፋለን። እንዴት ትጫወታለህ? ሞት እኮ ጫወታ አያውቅም ተብሎ ሶላትን መተው ጫወታ፣ ሶላትን ከጊዜው ማሳለፍ ጫወታ፣ የስራን ሰዓት ለጫወታ ማድረግ ጫወታ፣ ሐራም ማየት ሐራም መስማት ወደ ሐራም ማየት ጫወታ። ሞት ጫወታ አያውቅም። የተባለበት ሰዓት ሲደርስ ፊልም ቤት ከሆነ ያለኸው ከፊልም ቤት ይወስድሃል። የቅያም ቀን ከፊልም ቤት ትነሳለህ፣ ከቆሻሻ ቦታ ትነሳለህ። ሁሌ ሶላት፣ ቁርአን፣ ዒልም፣ ኢማን፣ ዒባዳ የሚያዘወትር ኺታሙ ይሄ ይሆናል። ከዛ ይነሳል። ፈለም ትጉኒል ቁለል። ሞት ሲመጣ መሳሪያ አይጠቅምም፣ ግንብ አይጠቅምም። ቁለል ማለት ግንቦች ማለት ፎቆች ማለት አይነማ ተኩኑ ዩድሪኩሙል መውት ወለው ኩንቱም ፊ ቡሩጅን ሙሸየደ። የትም ብትሆኑ ሞት ያገኛችኋል። የታነጸ ህንፃ ውስጥ እንኳን ብትሆኑ፣ ከፍ ተደርጎ ጠንከር ተደርጎ የተሰራ ህንፃ ውስጥ እንኳን ብትሆኑ፣ ከመስታወት ቢሰራ ከብረት ቢሰራ ሞትን አይመልስም። ሞት ሲመጣ እጅ ማንሳት ብቻ። ከሞት ጋር ትግል ገጥሞ ያሸነፋል እስከ ዛሬ የለም። ለሞት ማሸነፍ እጅ መስጠት። አሸናፊ የሚባለው ማን ነው? ኸይር ስራ ሰርቶ የሄደ ሰው። ሁሉም ነው የሚሞተው። አርባቡል ሂጃ አህሉ ኑሃ፣ ሂጃና ኑሃ አንድ ነው። የአእምሮ ባለቤት ማለት ነው። አህሉ ዒልም የእውቀት ባለቤት ማለት ነው። ወልቀውሙል ወል የድሮ ሰዎች ማለት የድሮ ያለፉትም የዘንድሮችም የነጎችም ይሞታሉ። ሞት ብቻ አይደለም። ወለው አና ኢዛ ሚትና ቱሪክና ለካነ መውቱ ጋየተ ኩሊ ሐይ።
ከሞተም በኋላ ዝም ብንባል ቢሆንማ የሁሉም ፍጥረት መጨረሻው ጥጉ ሞት ነበር የሚሆነው አይደለም። ወላኪን ኢዛ ሚትና ቡዒስና ወኑሰሉ በዕደሁ ዐን ኩሊ ሸይእ። ነገር ግን ከሞተም በኋላ እንቀሰቀሳለን፣ ከዛም ስለ ሁሉ ነገር እንጠየቃለን ይላል። ወጣትነትን በምንጨረስከው ጊዜህን በምን አሳለፍሽው፣ እውቀትህን ምን ሰራህበት፣ አውቀሽ ነበር እንባላለን። ይሄን ነው ሰዩዒዱ ላሁ ኩለን ሚንሁም ወሰየጅዚ ፋዒለን ማ ቀድ ፈዐለ። ሁሉንም አላህ ከሞት ይቀሰቅሳል። ሰሪም በሙሉ ስለ ስራው ይጠይቃል። ግን የሞትን ጉዳይ ሁሌ ፊት ለፊታችን ልናደርግ ይገባናል። ቁርአን በተደጋጋሚ ሞትን አስጠንቅቆናል። ኩሉ መን ዐለይሃ ፋን ኩሉ ነፍሲን ዛኢቀቱል መውት ኩሉ ሸይኢን ሃሊኩን ኢላ ወጅሀሁ። ከአላህ በስተቀር ሁሉ ጠፊ ነው ብሎናል። ሞት ፍቺ ያልተገኘለት እንቆቅልሽ ነው። ሁሉም እጅ የሚሰጥበት ጉዳይ። ለተለያዩ ችግሮች የሰው ልጆች መፍትሄ ማግኘት ችለዋል። ለሞት መፍትሄ ማግኘት ማስቀረትም አይቻልም፣ ማድረግም አይቻልም። አራስ ናት አሁን የወለደችው፣ ልጁ ጡት አልለመደም፣ ሌላ ልጅ የሚያጠባው የለም። ሞት ወይ እባክህ ትንሽ ቆይ ቢባል 6 ዓመት የለፋሁበት ትምህርት ነገ ልመረቅ ነው፣ መመረቅ ያለስ እያዘጋጀው ነው፣ ተመረቅ ብቻ ውሰደኝ ሞት ወይ አያውቅ። ነገ ሰርጌ ነው አንድ ቀን ብቻ እንኳን ሰርግን አይቼ ወላጆቼን አስደስቼ ራሴ ተደስቼ አያውቅ። የሁሉም አይነት ችግሮች ወይም ማስወገጃ ወይም ማራዘሚያ መፍትሄ ተገኝቷል። በየጊዜው በሽታዎች ይመጣሉ። ለበሽታው እንኳን መፍትሄ ይገኝ፣ ግን ሞት ለሚባለው ሙሲባ እስከዛሬ መፍትሄ አልተገኘም። መፍትሄው ምንድን ነው? ማን ነው የሚነግረን? የሞት መፍትሄ ምንድን ነው? ብቸኛው የሞት መፍትሄ ማዋ አኽቢሩኒ ያ አህለል ሒጃብ። የሞት መፍትሄ ምንድን ነው? መልካም ስራ ሰርቶ መዘጋጀት ብቻ። ብልህ የሆነ ማንኛውም ሰዓት ላይ ሞት እሱ ላይ ሊመጣ እንደሚችለው እኮ ይዘጋጃል። አዋቂ ይሄ ወንጀልን ትቶ ኸይር ስራ ሰርቶ መስጂድ ላይ፣ ቤት ላይ፣ መንገድ ላይ ያኘከውን ሳትጎርስ ያነሳውን እርምጃን ሳታሳርፍ ጸጥ ልትል ትችላለህ። እየሳቁ የሚሞቱ ሰዎች፣ እያኘኩ የሚሞቱ ሰዎች፣ በተቀመጡበት በቆሙበት ድንገት ወድቀው የሚሞቱ ሰዎች። ስለዚህ የሞት መድኃኒቱ መፍትሄው አንድና አንድ ነገር ብቻ ነው። ማህዋ ወንጀልን በመተው ኸይር ስራን በመስራት ማንኛውም ሰዓት ላይ ለመሞት ራስን ዝግጁ ማድረግ። ወይላ በጉልበት በስልጣን በእውቀት ከምንም ማሸነፍ አይቻልም። ሁሉም ሞትን ቀማሽ ነው። ከማንም በላይ ሞት ወደኛ ቅርብ ነው። የሰው ልጆች የሚያስታውሱ ባላጠፉ ነበር፣ ባልዋሹ ነበር፣ ባላሙ ነበር፣ ሰውን ባላቃሉ ነበር፣ በአይናቸው ቆሻሻ ባላዩ ነበር፣ በህይወታቸው ባልቀለዱ ባልተጫወቱ ነበር። ስለዚህ ስንሞት ኸይር ስራ ላይ ሆነን እንድንሞት፣ ስንሞት ሰማይ ምድር እንዲያለብሱልን በኸይር በመልካም ሁኔታ ህይወታችን እንዲጠናቀቅ ሁሌ ለሞት ራሳችንን ልናዘጋጅ ይገባናል። ከሞት በኋላ ላለው ህይወትም ልንዘጋጅ ይገባናል። ሊያሳስበን ይገባል። ሰዩዒዱ ላሁ ኩለን ሚንሁም ሁሉንም ከሞት በኋላ አላህ ይመልሳቸዋል፣ ፊቱ ያቆማቸዋል። ወሰየጅዚ ፋዒለን ማ ቀድ ፈዐለ። ሰሪም በሙሉ የስራውን ይሰጠዋል። የስራዬን አገኘዋለሁ። ዛሬ ዱንያ ላይ ባልቀጣበት ማንም ባያኝ አላህ አይቶኛል፣ ሰምቶኛል፣ አውቋል፣ እሱ ይቀጣኛል በመጥፎ ስራዬ ብለን መጥፎ ነገር ልናቆም፣ ማንም ባያኝ አላህ አይተዋል፣ አላህ ደስ ካለው የስራዬን ዋጋ ይሰጠኛል ብለን ለመልካም ስራ ልንነሳሳ፣ ለአላህ ብለን ኸይር ስራ ላይ ልንበረታ፣ ለሰው ብለን ኸይር ስራ ከመስራት ሰው ፈርተን ከመኖር ልንጠነቀቅ ልንርቅ ይገባናል። ሀዳ ቢላሂ ተውፊቅ። ዛሬ ምሳሌ በዚያ ያበቃል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ።